ምንም የሚወረስ ነገር ከነሱ የለም ብዬ ነው እንግዲህ እንደኔ የሚታየኝ። መልካም መልካም ምቴ እንግዲህ አንተን እይታ በዚህ በሁለተኛው ነጥብ ላይ አቅርበሃል። ምን አመጡ? ምንድን ነው የዛ ትውልድ አሻራ በዚህ ዘመንና ከዛ በኋላ በመጡት የፖለቲካ መንገዶቻችን ላይ ምንድነው ያበረከቱት? ምንድነው ያመጡብን የሚለው ላይ ነው። ምንም የሚታየኝ ነገር የለም። ብዙ ጎድተውናል። እሱ ድረስ እስማማለሁ። ግን እሱ ላይ ልጨምርና በአሉታዊ መንገድ የእኛን የፖለቲካ መስመር ያበላሹትን ነገሮች ላይ ትንሽ ጨምሬ ግን መልካም ምላቸው ደግሞ ነገሮች አሉኝ። እነሱን ለማሳየት ሞክራለሁ። አንዱ ቅድም እንዳልከው የፍትህ ምክንያት አላቸው። በአጠቃላይ ፍትህ መነሻ የፍትህ ጉድለት ነበረ። እሱን ይዘው መነሳታቸው ጥሩ ነው። ይሄ ወደ መጀመሪያው ነጥብ የሚወስድ ነው። ጥያቄው ተገቢ ነው ማንሳታቸው። ግን በዛ የታሪክ አጋጣሚ የኢትዮጵያ የወደፊት መስመር እና እጣ በጥሩ ሁኔታ ይወሰን ነበረ። የኢትዮጵያ ሕዝብ ብዙ መከራ እንዳያይ ማድረግ የሚቻልበት አጋጣሚ ነበረ። ኦኬ እሱ አጋጣሚ እንኳን ቢታለፍ ባይሆን ከዛ በኋላ የተሻለ የፖለቲካ ስርዓት መፍጠር የሚቻልበት መንገድ ይኖር ነበረ። እንዲያ እንዳይሆን በዛን ጊዜ የተፈጠሩት በጣም አስቸጋሪ ነገሮች ተከታታዩን የፖለቲካ ስርዓት እንዲበላሽና ወይም እንዳይስተካከል አድርጎታል። አንዱ የኃይል መንገድ መሄዳቸው፣ ቫዮለንስ፣ በቃ ሀሳብ ተከለከለ። ማሰብ ክልክል ሆነ በኢትዮጵያ። በቃ ከዛ ጊዜ ለ50 ዓመት ያህል ማሰብ አይቻልም ኢትዮጵያ ውስጥ በነፃነት። በትንሹ ያሳስርሃል፣ ከዛም ሲከፋ ያስገድልሃል። ይሄ ትራዲሽን ከዛ ነው የተተከለው፣ ከዛ ትውልድ የመጣ ነው። ዲሞክራሲያዊነት አልነበረም። ትውልዱ አዲስ ነው፣ ዘመናዊ ነው፣ ግን ዲሞክራሲያዊነት በውስጡ አልነበረም። ሀሳብን አንድ ሰው ሀሳቡን ለማስፈጸም የሚጠቀምበት መንገድ ጉልበት፣ ጠመንጃ፣ ዱላ ሆነ። ይሄ ከ66 አብዮት ጀምሮ የመጣ ውርስ ሆኖ ዘለቀ። አንዱ ትልቁ ችግር ይሄ ነው። የተጠቀሙበት ስትራቴጂ ጉልበት ሆነ። በዚህ ምክንያት የፖለቲካ ስርዓቶች ሁሉ ጉልበተኞች ሆኑ፣ ከዛ በኋላ የመጡት ማለት ነው። ሁለተኛው ነገር ከዚሁ ጋር የሚነሳው የግጭት መፍቻው መንገድ ሀሳብና ውይይት የመሰለ ክርክር መሆኑ ቀረ ማለት ነው። ከዛ ሌላ ጭካኔ፣ በእውነት ጭካኔን ያስተላለፉብንም ይመስለኛል እስከ ዛሬም ድረስ። ጓደኛ ማማቾች እስከተወሰነ ድረስ አብረው ሰርተው ሄደው ከዛ ሲጋጩ መግደል፣ መረሸን በነ ኢህአፓና በነ መኢሶን በደርግ የታየው ጭካኔ ከዛም በኋላ ዘልቋል፣ አልቆመም እዛ ላይ። እሱን እነሱ ያስተባሩን ይመስለኛል። እንደ አዲስ ፈጠሩት እንኳን ባይባል ቢያንስ እንደው ክፉ ሴት ሆኖ እንዳይወገዝ እንደ ፕራክቲስ እንዲዘልቅ ሳያደርጉ አልቀሩም። ሌላው የብሔረሰብ ያነሳው የብሔር ብሔረሰብ የፖለቲካ አስተሳሰብ በራሱ ክፉ ነው ባይባልም አፈጻጸሙን ግን ቢያንስ አንድ ሀገር እንድትኖረን በሚያስችል ደረጃ እያንዳንዱ ብሔረሰብ ኢትዮጵያ ውስጥ መብቱ ተከብሮ ተመችቶት የሚኖርበትን ስርዓት ለመፍጠር ከማሰብ ይልቅ በራስ ወዳድነትና በጠባብ መልክ ለራስ ስልጣን፣ ለግሩፕ ስልጣን በሚመች መልክ ማድረጋቸው ኢትዮጵያን ዛሬ ለመከራ የዳረጋት ይመስለኛል። አሁን ቲፒኤልኤፍ ከአዲስ አበባ ሄዶ ትግራይ ለብቻው የግል ንብረቱ ከማድረግ ይልቅ የትግራይ ህዝብ በኢትዮጵያ ውስጥ የፍትህ ጥያቄ ነበረው። ሁሉም ሰው የፍትህ ጥያቄ አለ፣ ምንም ጥያቄ የለውም። በደል አለ። ስለዚህ የትግራይ ህዝብ በኢትዮጵያ ውስጥ በሀገሩ በኢትዮጵያ መብቱ የሚከበርበትን መንገድ መፈለግ፣ ፍትህ
የሚያገኝበት መፈለግና ከኢትዮጵያውያን ጋራ ከሌሎች ወንድሞች እህቶቹ ጋራ በሰላም በክብር የሚኖርበት መንገድ ከመፈለግ ይልቅ የመገንጠል የበላይነትን ለማግኘት መሞከር ከሌሎቹ ጋር እንዲጋጭ በማድረግ ጠላትነት እንዲኖር በመሳሰሉ ነገሮች ዛሬ ያ ችግር እንዲቀጥል ያደረጉ ይመስለኛል። አንፎርቹኔት ይሄም የዛ ትውልድ መዘዝ ነው። በነሌፍም እንደዛው መሰለኝ አይደለም የነበረው ሁኔታ ተመሳሳይ ነው። የተወሰነ ቡድን ይዘው ነው የተነሱት። ከዛ ይልቅ አሁን የኦሮሞ ህዝብ የደቡብም የትኛውም ብሔር ብሔረሰብ በሀገር ውስጥ ያጣው መብት እንዲከበርለት ማድረግ ላይ ያተኮረ ያላለም ሰፋ ያለ ፓትሪዮቲዝም ሀገራዊነት በውስጡ ያለው ልክ አሁን አሜሪካኖች እንዳደረጉት ማለት ነው። አሜሪካኖችም እኮ ተዋግተዋል፣ ተጋለዋል። ግን ምንድን ያደረጉት ያንን መጋደላቸውን ለጠንካራ አሜሪካዊነት እንዲፈጠር ናሽናሊዝም ሀገራዊ የተነሱት የፖለቲካ ኃይሎች የየራሳቸውን ቡድን ጥቅም ለማስከበር በተለይ አት ኤክስፐንስ ኦፍ ናሽናል ዩኒቲ ከማድረግ ይልቅ የኢትዮጵያ ሕዝብ የነበረበትን የፍትህ ጉድለት አስተካክሎ የነበረበትን በደል አስወግዶ የየትኛውም አይነት ጭቆና የመደብን በለው የብሔር ጭቆና ከነበረ ያንን አስተካክሎ በፍቅርና በጋራ የሚኖርባት አንዲት ሀገር እንዴት ነው መፍጠር የሚቻለው ብለው መሄድ ነበረባቸው። አላደረጉትም። ያን ጊዜ ላይ ገርመኝ ይችላል። ቅድም እንዳልኩ ሁኔታዎች ላይ ፈቅዱ ይችላሉ። ወጣትነቱም አለ። አይገርምም። ግን እስከ ዛሬ ድረስ እነዛው ፖለቲከኞች በዛው የጠበበ ፖለቲካ መሄዳቸው ደግሞ በእውነት በጣም ያስገርመኛል። ምን 50 ዓመት እንኳን አልፎ 50 ዓመት እንኳን አልፎ ከ50 ዓመት በኋላ እንኳን እነዛን ስህተቶች ለማረም ጥረት ሲያደርጉ አይታይም። በሽምግልና ዘመናችን ያለው የዘመኑን ወጣት እያስተካከል አንድ ሀገር ኖሮት የስነ ልቦና ትስስር ኖሮት ሳይጋደል ሳይጣላ ሳይጨፋጨፍ ጠንካራ ሀገር እንዲመሰረት በማድረግ ረገድ ከመስራት ይልቅ ዛሬም የ50 የ60 ዓመት የ70 ዓመት እድሜ ያላቸው ፖለቲከኞች ዛሬም የጎረምሳ ፖለቲከኞች አስተሳሰብ ነው ያላቸው። በጣም ያሳዝናል። ይሄ ተስፋ እና ከዛ የመጣ ነገር ይመስለኛል። አንዱ የወረስነው ክፉ ነገር ይሄ ነው። የተሻለ ፖለቲካ ለመፍጠር አለመታደል የመጣው ከነበረው ሀሳብ ዛሬም ጠላቶች ነው የምንባባለው። እንዴት ሰው ከ50 ዓመት በኋላ በዛው ከ50 ዓመት በነበረው መንገድ ጉዞ ይቀጥላል? ለሁልጊዜ የሚገርመኝ ይሄ ነገር እንዴት የአስተሳሰብ ለውጥ አናመጣም? ምን ሆነን ነው? ምንድነው ችግራችን? እንዴት የፖለቲካ ብልጽግና፣ የፖለቲካ ብስለት፣ የፖለቲካ ብርታት እንዴት ማምጣት አልቻለም? እና እነዚህ ነገሮች ከዛኛው ከፊተኛው ፖለቲካ የመጡና ዛሬም የቀጠሉ ናቸው ለማለት ነው። በመጨረሻ ምቴ በሶስተኛው ነጥባችን ላይ አንዳንድ ሀሳብ እንስትና እንቋጫለን። ታዲያ ይሄ እሺ እስቲ ጨምርበት። ዝም ብዬ አሁን የቀረ ደግሞ ሳስበው ብልጣብልጥነት፣ የፖለቲካ ብልጣብልጥነት አሁንም አለ አይደለ? በጣም በከፍተኛ ሁኔታ በተለይ አሁን መኢሶንና ኢህአፓ ለምን ተጣሉ ብዬ የነበሩት ሰዎችን ስጠይቃቸው መኢሶን አብዛኞቹ ምሁራን ናቸው፣ በእድሜም የበሰሉ ነበሩ አሉ እና ደርግ ደግሞ እና መኢሶን ከደርግ ጋር የተጠጋው የደርግ ባለስልጣናት ወታደርና ያልተማሩ ነበሩና በጎን እነሱን ሲዳከሙ ሙሉ ስልጣኑን ጠቅሎ ለመያዝ አስበው ነበር ደርግን ሲያገዙት የነበረው አሉ። እንግዲህ አስበው፣ ይሄ ብልጣብልጥነት ለእነሱም አልጠቀማቸውም፣ መጨረሻ በልተዋቸዋል በደንብ አድርጎ። ይሄ ብልጣብልጥነት ግን አሁንም እንደቀጠለ ነው። የፖለቲካ ብልጣብልጥነት በየጊዜው እንትን አለ። የአሁኑን አገዛዝም ስታይ እንዴት አድርጎ ህዝቡን አታሎ ወደ ስልጣን እንደመጣ ስታይ ከዚያ ዘመን የተቀዳ የፖለቲካ ብልጣብልጥነት ነው ብዬ አስባለሁ።
አዎ እርግጥ ራሳቸው አሁን በህይወት ያሉት የመኢሶን ሰዎች ብዙ ጊዜ ኢንተርቪው ሲሰጡ የሚሰጡት ምክንያት ከዚህ ይለያል። እነሱ የሚሉት ምንድነው? ሂሳዊ ድጋፍ ይሉታል አይደል? ክሪቲካል ሆነን ደርግን ደግፈን አስተካክለን ወደ መስመሩ ለማስገባት ነበረ የገባ ነው ወይስ ወይስ በእርግጥ ደርግን ወደ ትክክለኛው መስመር ማድረግ ነው? በእውነቱ ማወቅ አይቻልም። ፈርዘር ኢንቨስቲጌሽን የሚጠይቅ ነገር ነው። ግን በሁለቱም የሚታይ ነው እንዳልከው። በአንድ በኩል በብልሃት ገብቶ ስልጣኑን ለመቆጣጠር አስበው ሊሆን ይችላል። በሁለቱም ደግሞ ከልባቸውም እንግዲህ ምናልባት ደርግን እየመክሮ እየደጋገፉ ወታደሩን እያሞኙ ምንም እያሉ ከዛ ወደ ትክክለኛ መስመር ለማምጣት መሞከር ነው። ማወቅ አይቻልም። ግን ሁለቱም ፖሲቢሊቲ ግን እንዳለ ነው። ምንም ጥያቄ የለውም። ሌላ ያው የጉልበተኝነቱ ነገር አንስተናል። ጉልበተኝነት በቃ ስርዓት እንዲሆን መንግስት ጉልበተኛ እንዲሆን መንግስት በቃ ከዛ ጊዜ ጀምሮ በቃ ጉልበተኛ እንዲሆን መንግስት ያለው ብቻ በኢትዮጵያ ህግ እንዲሆን። አሁን በህወሓትም ጊዜ እኮ እንደሱ ነው። በቃ አዋጅ ይወጣል፣ መመሪያ ይወጣል፣ ህዝቡ ምንም ዝም ብሎ ይሰማል። አሁንም እንግዲህ የሚተቸው ነገር መንግስት ራሱ ያለው ነገር የሚፈጸመው የሚል ነው እና ከዛ የመጣው ትራዲሽን ምንድን በቃ መንግስት ብቻ በኢትዮጵያ ጉዳይ ላይ እንዲወስን የማድረጉ ነገር የፖለቲካ አስተሳሰብ ታሪካችን አካል ሆኖ መቀጠሉ መቼም ያሳዝን ነገር ነው። ምንድን ነው መደረግ ያለበት ታዲያ ወደፊት? አሁን እንደው ተቸን የአም ትውልድ ይሄ ነው ጥፋቱ፣ ይሄ ነው ልማቱ አለን። ልማቱ ግን ብዙ ነገሮች እኮ አሉ እባክህ። አንድ ለምሳሌ በትምህርት ረገድ የታየው በመሰረተ ትምህርት ደረጃ ደርግ ያደረገው ስርዓት መለወጣቸውም እንደ አንድ ክሬዲት መታየት ያለበት ይመስለኛል። እንግዲህ መልቲ ፓርቲ ሲስተም እንዲፈጠር የማድረጉ ነገር የነሱ ውጤት ነው አይደለም አይታወቅም። ግን አንዳንድ አሁን በጊዜ ጥረት ምክንያት በዝርዝር የማንሄድባቸው የፖለቲካ ታሪካችን አንዳንድ ጠቃሚ ነገሮች ያስገኘ ሳይሆን አይቀርም። በሴቶችም ረገድ መብት ረገድ የታየው ፕሮግረስ እንግዲህ ብዙ ተሄዷል አልተሄደም ራሱን የቻለ ጥያቄ ቢሆንም ግን የመብት ጉዳዮች ቢያንስ እንዲታዩ ችግር እንደነበረ እንዲታወቅ ያደረጉ ይመስለኛል። የብሔር ብሔረሰቦችን ጭቆናም መታወቁ ተገቢ ነበረ። አያያዙ ነው የተበላሸው። እነዚህ ነገሮች በበጎ እነሱ የሚችሉ ይመስለኛል። ከዚህም በላይ ብዙ ይኖራሉ። ምንድን ነው ታዲያ እንደው ወደፊት በዚህ ሁኔታ ነው ወይ መቀጠል ያለብን? ምቴ እየተቸን የትናንትናው ትውልድ የዛሬውን የትናንቱን እየተረጋገምን እስከምን ያህል እንዘልቃለን? በምን መንገድ ሊስተካከል ይችላል? አዲስ መንገድ አዲስ አቅጣጫ እንዴት ነው ማየት የሚቻለው ብልህ ምን ትለኛለህ? በጣም እሱ ነው ትልቁ ነገር። ሁልጊዜ መተቸት ምንም ትርጉም የለውም። መቼም አሁን እንግዲህ የዘረዘርናቸው ችግሮችም ሆኑ እንትኖች ለመማሪያነት ነው። እርግጥ እኛ ሀገር የሚማር ፖለቲከኛ አለ ወይ? በተለይ ስልጣኑን ከያዘ በኋላ እሱ ነው ትልቁ ችግር እንጂ በወቅቱ እንግዲህ የነበሩት ችግሮች እኒህ ናቸው፣ እነዚህ ናቸው ብለን ስንል አሁን ይሄ ነገር መቀጠል የለበትም ነው ዋናው ትልቁ ነገር። መቆም አለበት። የት ላይ ነው መቆም ያለበት? አሁን ነው። ምንም ጥያቄ የለውም። እንግዲህ ብዙ 50 ዓመት የሆናቸው እንትኖች አሉ። ያው እንግዲህ ክርክር ሊኖር ይችላል በታሪክ የአሁኑ ምንድነው እንዲሁም በእነሱ እንትን ብንል ያው ኮንቴምፖራሪ ስታዲ ነው ሊባል የሚችለው ወይ ሂስትሪ ሆኗል የሚለው ነገር ሊያጠያይቅ ቢችልም ሂስትሪም ባይሆንም ያሉ ሰዎች አሉ። ያው እሺ ኮንቴምፖራሪ ኢቨንት ነው ብለን ብናልፍም ኮንቴምፖራሪም ሆነ ሂስትሪም ሆነ ለመማሪያ ነው። ሂስትሪ በዋነኛነት አንድ ነገር ታሪክ ሲጠና ካለፈው ስህተት ለመማር እና ያንን ስህተት ላለመድገም ነው። መልካም ጎን ካለ ደግሞ ያንን መልካም ጎን አበርትቶ አጠንክሮ ለማስቀጠል ነው እንጂ ሁልጊዜ እኔ የሚመስለኝ እንዲሁ ታሪክ እኛ ሀገር ለመወቃቀስ የሆነ ጥላቻን እንትን ለማድረግ ብቻ ተጠቅመንበታል እና
በሆነ በመጥፎ ነገር ተቀይሯል የሚል አስተሳሰብ አለኝ እንጂ የታሪክ ዋና ሀሳቡ ካለፈው ነገሮች ችግሮች ያሉ ችግሮችን ነቅሶ ማወቅ፣ ምን አይነት መፍትሄ ተጠቀሙ፣ መፍትሄው ለእኛ አሁን ላለው ትውልድ ይጠቅማል አይጠቅምም ወይ፣ ካልጠቀመስ እንዴት ነው አሁን የራሳችንን የመፍቻ ሜካኒዝም መጠቀም ያለብን የሚለውን ለመረዳት ነው እንጂ በፍጹም ያለፈው ትውልድ በቃ ምንም አደረገ በወቅቱ በነበረው እንትን መልካም ነገር መስሎ ታይቶታል፣ አድርጓል፣ አልፏል። የአሁኑ ትውልድ ደግሞ አሁን ያለው ደግሞ የራሱን እሺ ከባለፈው መጥፎ ነው ብለን ካሰብ አሁን በዚያው እንትን እየሄድን ነው። በዚያው በተመሳሳይ የፖለቲካ መንገድ ላይ ነን ያለ ነው። ለምን አንቀይረውም? ለምን አይቀየርም? ለምን አይቆምም? መቆሚያ የለውም ወይ? በቃ ብዙ ነገር አልፏል። ብዙ ነገር እንትን ብሏል። መቆም አለበት። ይሄ ይቁም እና አሁን በብሔሩም ሞክረነዋል። በብዙ ነገር ተሞክሮ አይተነዋል። ይጠቅማል የተባለው አይዲዮሎጂ በሙሉ ተሞከረ፣ አልሰራም። ስለዚህ አሁን ሊሰራ የሚችል ከሌሎቹ መልካም ተሞክሮ በመውሰድ የሀገሪቱ ያለችበት የማህበረሰቡ ሶሻል ቫሊዩስ ካልቸር በደንብ ኮንቴክስቹዋላይዝ ተደርጎ ሁሉንም የሚያስማማ ወደ ተሻለ መንገድ መሸጋገር አለብን የሚል ሀሳብ አለኝ። የዚያ ትውልድ እንትኖች በሙሉ አሁን የዘረዘርናቸው በሙሉ ለመማሪያ ነው እንጂ ለሌላ ነገር ምንም አልሰሩም ብሎ ምንትን ለማለትም አይደለም። በወቅቱ በነበረው ሀሳብ ትክክል ሊሆኑ ይችላሉ። አሁን ደግሞ እኛ ትክክል ነው ያልነውን ማስቀጠል መጀመር አለብን። እኛም እኮ ወይም የምንወቀስበትን ወይም ደግሞ የምንመሰገንበትን እኮ ታሪክ አሁን ነው መስራት ያለብን የሚል እንትን አለኝ። ትክክል ነው፣ ትክክል ነው ምቴ። እሱ በጣም ወሳኝ ነገር ነው። አዲስ ሰው የመሆን ጉዟችንን መቼ ነው የምንጀምረው? የሄድንበትን መንገድ ተመልክተን የተበላሸውና የተሰበረውን የምንጠግንበት ጊዜ መቼ ነው? እስከ መቼ ነው አንዱ ያለፈውን አበላሽተሃል፣ ይሄ ነው የኔ መንገድ የተሻለ ነው ብለን ራሳችንን ከሌሎቹ ከፍ እያደረግን መከራ እንዲቀጥል የምናደርገው እስከ መቼ ነው? እነዚህ ጥያቄዎች በጣም በጣም ወሳኝ ናቸው። ስህተቶች ተሰርተው ከሆነ ስህተቶች መሰራታቸው አይደለም እንደ ትልቁም ነገር መቆጠር ያለበት፣ ከስህተቶቻችን አለመማራችን ነው ትልቁ አደጋ። ምክንያቱም ስህተት ተሰርቷል፣ ምንም ጥቅም የለውም። ስለዛ ስህተት ብንረግመው 10 ጊዜ ጥቅም የለውም። ለምን? ተሰርቶ አልፏል። ከስህተቱ መማር ግን ለወደፊት ህይወት ለሀገርም ለህዝብም ይጠቅማል። ስለዚህ ትኩረት ማድረግ ያለብን ምንድን ነው የተሰራው በፖለቲካ ታሪካችን ውስጥ የት ጋር ነው ሀዲዱን የሰዓት ነው የት ላይ ነው ብለን ብንጠይቅ ለመሻሻልና እንደገና ለመስተካከል እድል ይሰጠናል። ነገር ግን የለም ትናንት ገሌ ነው እንዲህ ያደረገው ዛሬ ደግሞ እኔ ነኝ እያልን ያንኑ ስህተት የምንደግም ከሆነ ግን የሀገራችንንም የህዝባችንንም ስቃይ ከማራዘም በስተቀር የተሻለ ነገር ሊመጣ አይችልም። ሌላው ይሄ ኢትዮጵያውያን እኔ እንደው መልመድ አለብን ብዬ የማስበው በቡድን ማሰብ አደገኛ ይመስለኛል። አንዳንድ ጊዜ ሰው የተፈጠረው በቡድን እንዲያስብ አይመስለኝም። እርግጥ ሰው ሶሻል አኒማል ነው፣ በግሩፕ ነው የሚኖረው፣ የጋራ ነው ኑሯቸው፣ ኮሚኒቲ ነው፣ ምንም ጥያቄ የለው። ግን when it comes to thinking አእምሮህ የግልህ ነው። በቡድን አስበን የምናመጣው መፍትሄ ብዙ ጊዜ እርግጥ በጋራ አስበህ ጥሩ ነገር ላይ መድረስ ይቻላል። የሰውም ህይወት እንደሱ ነው። ግን አንዳንድ ጊዜ በግሩፕ እያሰብክ የምትኖር ከሆነ ትሳሳታለህ። አሁን ለምሳሌ በብሔር የማሰብ ነገር እኔ አማራ ልሆን ይችላል። አማራ ሆኜ አማራ ነኝ፣ በእርግጥ የግሩፑ አባል ነኝ። እሺ፣ ግን አስተሳሰቤ እንደ ግሩፑ ላይሆን ይችላል። ኢንዲቪዥዋል የማሰብ መብቴ ሊጠበቅ ይገባል።
ኦሮሞነት አንድ ግሩፕ ነው፣ ግን ኦሮሞ ሁሉን በአንድ እንዲያስብ መገደድ የለበትም። የራሳችን ሀሳብ ሊኖረን ይገባል። የትግራይ ህዝብ በጣም ብዙ ህዝብ ነው። በአንድ መንገድ እንዲያስብ መገደድ የለበትም። ኢንዲቪዥዋሊ ማሰብ መቻል ይኖርብናል። ማሰብ መፈቀድ አለበት። ትግራይ ነህና እንደ ትግራይ አስብ የሚባል አስተሳሰብ መኖር የለበትም። አማራ ስለሆንክ አስተሳሰብ እንደ አማራ መሆን አለበት መባል የለበትም። እርግጥ አስተሳሰብ ካልቸር ነው አምናለሁ፣ ግን ዲሞክራቲክ የሆነ ቲንኪንግ መፈቀድ አለበት። በየትኛው ብሔር ቢሆን የእኔ ቡድን ስለሆነ እገሌ በእኔ ቡድን ስለሆነ ትክክል አስተሳሰቡ ትክክል ነው ማለት አይቻልም። ትክክል የሚባል የቡድን አስተሳሰብ የለም አለ። አዎ እውነት ነው። ከባድ የኔ ወገን ስለሆነ ትክክል ነው ልትል አትችልም። እና ነፃ አስተሳሰብ ሊኖረን ይገባል። ወጣቶች የራሳቸው አስተሳሰብ ሊኖራቸው ይገባል። ከቡድናቸው ከእንትናቸው ወጥተው ነፃ የሆነ አስተሳሰብ ሊኖራቸው ይገባል። በነገራችን ላይ ይሄን ስል ይሄ ብሔረሰብ ያ ብሔረሰብ እያልኩ እንዳልሆነ ግንዛቤ ሊሰጠው ይገባል። እንደ ቡድን እንደ ሰው ነው እያሰብኩ ያለ፣ በቤተሰብም ማለት ነው። አሁን ቤተሰብ 4-5 ሰው ባልና ሚስት አሉ፣ 2-3 ልጆች አሉ። ግን ቤተሰቡ የተለያየ አስተሳሰብ የተለያየ አመለካከት ሊኖረው ይችላል። ያ ቤተሰብ በአንድ መንገድ ብቻ ማሰብ አለበት አይባልም። እና እንዲያው አስተሳሰባችንም እንደገና ብንከልሰው፣ የፖለቲካ አመለካከቶቻችንን እንደገና ብናየው፣ ብንቻቻል፣ ሰላማዊ አስተሳሰብ ቢኖረን፣ ከፖለቲካ ታሪካችን ክፉ ነገር ትተን መልካም ነገሩን ልናራምድ የምንችልበትን መንገድና አቅጣጫ ብናስብ ምናልባት ከመከራችን ወጥተን ኢትዮጵያና ሕዝቧ ወደ ተሻለ አቅጣጫ ጉዞ ሊጀምር ይችል ይሆናል የሚል ሀሳብ አለን። ይቺ እንግዲህ እኛ ትንሽ ሚጢጢ ሀሳባችን ናት። ምቴ የተሳሳትነው ነገር ካለ ተመልካች አድማጭ ቅርታ እንዲያደርግልን እንጠይቃለን። የተሰማንን ለሀገር ይጠቅማል ያልነውን ሀሳብ ለማካፈል ነው ይችን መድረክ የምንጠቀመው። ሌላ ዓላማ የለንም። እንግዲህ ከዚህ በተረፈ የተከበራችሁ ተከታታዮቻችን ቪዲዮዎቻችንን ተመልከቱ። ሀሳብ ካላችሁ ስጡን። የተሳሳትነው ነገር ካለ ኮሜንት ስጡ። የምንታረመው ነገር ካለ እንታረማለን። የምንማረው ነገር ካለ እንማራለን። ከዚህ በተረፈ እንግዲህ የዛሬ ዝግጅታችን በዚሁ ልናጠናቅቅ ነው። ምቴ የምትለው ነገር ካለ እድል እሰጥሃለሁ። በቂ ነው። መልካም ምቴ ከአውስትራሊያ አመሰግናለሁ። ሌሎቻችሁንም እንደዚሁ ኮሜንት ስጡን፣ አስተያየት ስጡን። ከቻላችሁ ደግሞ ሼር እና ሰብስክራይብ አድርጉ፣ አበረታቱን። ከዚህ በተረፈ ለሁላችሁም መልካም ጊዜ እንመኛለን። ጤና ይስጥልኝ። ሰላም ምቴ። ቻው። እሺ፣ ደህና ሁን። አሜን።